ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ የዛሬ እንግዳችን ተዋናይና ሙዚቀኛ የትናየት ይልማን ብዙዎች የምታውቋት በተዋናይነት በሰራቻቸው በርካታ ተውኔቶች ነው ብለን እናምናለን። የመጀመሪያ የመድረክ ስራዋ አባተ መኩሪያ ያዘጋጀው የጸጋዬ ገብረመድህን ቴዎድሮስ ቲያትር ላይ ተዋበችን ሆና በሰራችበት ወቅት ነው ይሄ። ከዚያ በኋላ በርካታ ተውኔቶች ላይ ብትሰራም የገጸ ባህሪና የተዋናይ ግጥምጥሞሹ ስለተሳካ በዚህ ወቅት ለምናውቃት የትናየት ተዋበች ናት። ከቅርብ ዓመታት ወዲህ የትናየትን የሚያውቋት ተወዳጆቹ ኮከቦች ሜሪ አርምዴና አስናቀች ወርቁ በተጓዙበት በቀደዱት መንገድ ክራር እየተጫወተች በመታንጎራጉራቸው ዜማዎቿ ነው። በዚህ የሚያውቋት ትንሿ አስናቀች ይሏታል። እሷ እንዴት ተደርጎ ብትልም የትናየት ያስናቀችን ልዩ መለያዎች እንደ ኢየሩሳሌምን፣ አልበር እንዳሞራን በራሷ ቅላጼ የራሷን ግጥም ጨምራ ግሩም አድርጋ ትጫወታለች። የተከበራችሁ አድማጮቻችን፣ የትናየት ወደ ሙዚቃው ካተኮረች በኋላ ዜማና ግጥም የሰራችላቸው የተለያዩ ስራዎች አሏት። ምኞቷ በሚገባ ተቀናብሮ አድማጭ ጆሮ እንዲደርስላት ነው። ከነዚህ ስራዎቿ ስቱዲዮ መጥታ የተጫወተችልንን እንዲሁም የሌሎች ባለሙያዎችን ስራ ጨምረን ከጨዋታዋ ጋራ ለዛሬ እንዲህ አሰናድተነዋል። ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ለሁላችሁም መልካም የረፍት ቀን እንድታሳልፉ እንመኛለን። ለነገው ከተራና የጥምቀት በዓልም መልካም ምኞታችንን ከድልበር ስቱዲዮ ደበላቱቲ ደምሰው ኃይለ ሚካኤል፣ ወንጌላዊት ብርሃኑና እኔም መዓዛ ብሩ እንገልጻለን። ሸገር 102.1 የእናንተ ሬዲዮ። የትናየት ማዘጋጃ ቤት እንደው ስለ ጋሽ አባተም ትንሽ ብትጨምሪ ደስ ይለኛል። ይቆጣል ይላሉ ጋሽ አባተ። ይቆጣል። አንቺ ቁጣ ደርሶብሽ አያውቅም? ልነግርሽ አይደለ አንዴ እዚህ ስራ ላይ ይሁን ብቻ ይሁን እንትን ላይ ስሰራ አቸመናም እያለቀስኩ ከመድረክ ወጥቼ አልሰራም ምን በቃ እንትን ብዬ በማግስቱ መጣ። እዛ ይረሳል። በጣም ይዋሳው በቃ በጣም በቃ መድረክ ላይ ይቆጣሻል እንጂ እሱም ትኑ ነው በቃ መቆጣቱ ነው። እኔ እንደውም ይሄ ላለሁበት ደረጃ ያደረሰኝ በጣም ነው የማመሰግነው፣ ነፍሱን ይማረው። እና በጣም ግን ይቆጣል፣ ሊመታሽም ሁሉ ይፈልጋል። የፍቅርተ የሆነ ከፍቃዱ ጋር የሆነ እንትን ይሰራሉና አልመጣም ይላል። በቃ እንድታለቅስ የሚፈልግበት ቦታ አለ። ፍቃዱ ይጥላታል እንዲያደርጉ። ከዛ እንደ አጋጣሚ ፍቃዱ ሲጥላት እግሯ ነው ለመብሏታል። ስቅስቅስ ብላ ስታለቅስ አሁን መጥቷል። አሁን አምጥተሽዋል። ጋሽ አባተ ብዙ ሰው ብዙ ትዝታ አለው ስለሱ። እንደው ምንም ልምድ የሌለውን ሰው አምጥቶ ጥሩ ተዋናይ ማድረግም ይችላል። አንዷ ምስክር አንቺ ነሽ አይደለ? ፍርሃት አለብሽ አይደለ? የትናየት በጣም አሁንም ፍርሃት አለብኝ። እንዴት ነው የምትወጪው ታዲያ? መድረክ ላይ እኔ ትዝታም የለኝ ስለ ፍርሃት። አንዴ ከገባሽ በቃ መድረክ ላይ ከገባው በተለይ ከምዘፍን ይልቅ ብታውን ምንም አልፈራም። ምንም በቃ መድረክ ላይ ከወጣሁኝ ያው በቃ እኔ ሌላ ሰው ነኝ። ከዛ ውጪ ግን አሁንም እኔ ከሰው ጋር መግባባት አልችልም። እንደውም ስለሱ የጻፍኩት እንትን አለ እዛ አንድ ለምሰራው ስራ ሙዚቃ ቋንቋዬ የምናገርበት ከሰው ለመግባባት ስለሌለኝ ድፍረት እንኳን ሆንኩኝ ዘፋኝ እንኳን ሆንኩ አዝማሪ የልቤን በዜማ ሆንኩኝ ተናጋሪ ምናምን የሚል እንትን አለኝ እና ቋንቋዬ ሙዚቃ ነው። ከሰው ጋር መግባባት በፍጹም አይችልም። ትልቅ እድል እኮ ነው ይሄ፣ በጣም ትልቅ እድል ነው። በጣም የሚገርመው ደግሞ የግጥም ችሎታ አለሽ። እሞክራለሁ ማዝቂ እሞክራለሁ አይደለም እንዴ? ጥሩ ናቸው በጣም። አሁን በጣም የሚገርምሽ ነገር እንትን የሆነች ናና ምትል እንትን አለችኝ። ብቻ የሆነ ነገር ባየው ቁጥር ያንን ነገር ይፈጥራል ጭንቅላቴ። ያው እንደምልሽ እንደ ታዋቂዎቹ ብዙ ጠንከር ያለ ግጥም ባይሆንም ግጥሜ አሁን የነበርኩበት ሰፈር ላይ ናና ቅጠል ታውቂያለሽ? ናና ትባለው እሷ ፊት ለፊት ላይ አለችና ሱቅ ቆሜ ሽታው ልነግርሽ አልችልም። በንጽህና ነው ያዘው ሰውየው። ከዛ ባለ ሱቁን ወይኔ ናና ብዬ ዞር ስል ባለቤቱ ከግቢው ሲወጣ ናና መጣ። ከዛ አቤት አለኝ። ኧረ አልጠራሁም እኔ ናና ነው ያልኩት እኮ ናና ስላልሽ መጣሁ አለኝ እየቀለደ ማለት ነው። እኔ ናናውን ያልኩት አልኩት። ከዛ አሁን እሱም ናናውንም ሰጥቶኛል። ቤት ገብቼ ናና ስጠኝ እንጂ አታስጠናኝ ደጅ ግቢውን ሲከፍተው ማዕዛው ቢያውደኝ
ከዚያን ቀን ጀምሮ ናናናና አሰኘኝ ምናምን የሚል ግጥምና ዜማ ሞከርኩኝ ማለት ነው። ከዛ ናናናና ስለው እሱን መስሎት እሱ ቀብረር ጀነና ለጁን ከቶኪሱ የተተከለውን ከግቢ እስከ ደጅ ናና ናና ያልኩት ቅጠሉን ነው እንጂ ምን አለ ስውጣ ስጋባ ግቢን ከማይ ቅጥፍ አድርገህ ስጠኝ እኔ ብላ ፍላሻይ ምናምን የሚል እንትን አልኩኝ። ያው ሻይና ፍራፍሬ ነው ለመሞከር ሞክራለሁ። አባቴ ቅኔ እንትን እንዲል ይፈልግ ነበር። በቃ ግጥም እንትን እስቲ እንደዚህ ያደረግሽ ይለኛል። ሁለት ትርጉም ያለው እንደዛ እንትን ላለ አሁን ለኩራዬም ሲሞት በቅኔ ነው እንትን ያልኩት። ለአስፋው መሸሻ የሆነ ስሜቴን የሚነካኝ ነገር ሲኖር ወደው ክራልሽ እያለቀስኩኝ ይመጣልኛል። አለቀ በቃ እንደዛ ነው። ይሄ እኮ ተሰጥኦ ነው። የትናየት ትልቅ ተሰጥኦ ነው። በጣም ትልቅ ተሰጥኦ ነው። ናና አስጠኝንጂ ናታ አስጠናኝጂ ናና ስጠኝንጂ ተዋታ አስጠናኝጂ ግቢውን ሲከፍተው ማዛው አውዶኝ ከዛ ቀን ጀምሮ ናናና ናሰኘኝ መናለ አበሰተኝ ድብቅ አድርገህ ግቢ ሙሉ እኮ ነው አንተ አልቅብህ አንተ ጎረቤቴ ያለኸው ከጎኔ ድብቅ አድርግና ናና አስጠይለኔ ናና አስጠይለኔ ናና አስጠይለኔ ናና አስጠኝንጂ ናታ አስጠናኝጂ ናና አስጠኝንጂ ናታ አስጠናኝጂ ናናናና ስለው ያየኝ ሁሉ ደንቆት ምናለ አቢሰጣት አለሰው ጨንቆት ምናለ አበሰጠኝ ድብቅ አድርገህ ግቢ ሙሉ እኮ ነው አንተ ያልቅብህ አንተ ከጎረቤቴ ያለኸው ከጎኔ ድብቅ አድርግና ናና አስጠይለኔ ናና አስጠይለኔ ናና አስጠይለኔ ናና አስጠኝንጂ ተዋታ አስጠናኝጂ ናና ስጠኝጂ ናታ አስጠናኝጂ ናናናና ስለው እሱ መስሎት እሱ ቅብር ጅንናደ እጁን ከቶ ኪሱ የተተከለውን ከግቢ እስከ ደጅ ናና ስጠኝ አልኩት ቅጠሉ ነው እንጂ ስወጣ ስገባ ግቢህን ከማይ ቅጥፍ አርገ ስጠኝ እኔም ላፍላሻይ አንተ ጎረቤቴ ያለኸው ከጎኔ ቅጥፍ አድርግና ናና አስጠይለኔ ናና አስጠይለኔ ናና አስጠይለኔ። የትናየት የሚገርመው ቲያትር እንደሞርግፍ አርገሽ ተተሽው ወደ ሙዚቃ ውስጥ ትገበያለሽ አይደለ? ማዘጋጃ ቤት እያለሽ ብዙ የሙዚቃ ስራ ውስጥ አልተሳተፍሽም አይደለ? ወደ ቲያትሩ ነው የገባሽው። የማዘጋጃ ቤት የባህል አዳራሹ ሙያተኞች በየቦታው ሲሰነባበቱ ነው ሲዛወሩ ነው አንቺ የተውሽው ቲያትሩ? ወደ ራስ ቲያትር ትዛወሪያለሽ? ወደ ራስ ቲያትር በመዋቅሩ እኮ መዋቅሩ ያኔ እንትናልን በቃ ያው ከዛ በኋላ ከሴቶች ኦርኬስትራም ጋር ሰራ ሁሉ ነበር። ዘመናዊ ስራ ከነጸዳለ ከነ መብራቴ ቢሻው መናት አለማው ከተማ ጋር ምናምን ሰራ ነበርና ያው በመዋቅሩ ተበታተነን። እኔም ወደ ራስ ቲያትር ሄድኩኝ። ያው ወደ ሙዚቃው አዛ ነበርኩኝ። ምክንያቱም ሀዘን
ደስታ ሲሰማኝ ክራር ስለሆነ የሚይዘው በቃ ቁጭ ብዬ ዜማ መፍጠር ነው ስራዬ። ስለዚህ ያው እንደዛ እያደረኩኝ በቃ ራስ ቲያትር ከሄድሽ በኋላ ቲያትር አልሰራሽም? ራስ ቲያትር አልሰራሁም። እዛው እንትን እያለሁኝ መዘጋጃ እያለሁኝ አልፎ አልፎ ከሴቶች ጋራ በክራር እጫወታለሁ። እነሱ ዘመናዊ ናቸው። ከዛ በኋላ ራስ ቲያትር ከሄድኩ በኋላ ወደ ዘፈኑ በቃ ሆነ። ማዘጋጃ ቤት ሄደሽ ታውቂያለሽ? ለነገሩ መግባትም አይቻልም አይደል? አልሄድኩም። እኔ መግባት ቢቻልም እኔ መዘጋጃ ጥሩ ትዝታ የለኝም። ገና ስገባ ነው የኮረኮሙኝ። ገና እንደገባው ነው አንገቴን ያስደፉኝና አሁን የሉም፣ ብዙዎቹ የሉም። በህይወት የሌሉም አሉ፣ በህይወት ያሉም አሉ። ግን ብዙ ጥሩ ትዝታ የለሽም? መጥፎ ትዝታ ስላለኝ እኔ እዛ መሄዱ በጣም እንትን የሚለኝ አጠቃላይ ሲኖር ራሱ አልሄድም። ራስ ቲያትር ግን ተስማማሽ ወይ? በጣም በጣም ወጣቶች ስለሆኑ ነው? ወጣቶች ስለሆኑም ሳይሆን ያው ራስ ቲያትር ጥሩ ነው። ያው ጥሩ እንዳለ መጥፎም ይኖራል። ልክ ነው። ሁሉንም ጥሩ ብለሽ እንትን ባትዩ ግን ራስ ቲያትር ጥሩ አቀባበል አላቸው። ጥሩዎች ናቸው። ለሙያም ጸጋነሽ አይናለም የምትባልም ኃላፊ ነበረችን። በጣም ጥሩ ሴት ብዙ ናቸው እዛና በጣም ጥሩዎች ነበሩ። አሁን ራስ ቲያትር አለ እንዴ? በጣም ይቅርታ እኔ ስራም ያለም አይመስለኝም። አለ አሁን ስራዛ ራስ ቲያትር አለም የለም እንት ያለ አሁን አለ። ያው በመዋቀሩ ትንሽ አሁንም ያሁኑም እንትን አሉ ይሰራሉ እኮ ሲጠሩ የሆነ ፕሮግራም ሲኖር ምናምን ይሰራሉ እንጂ ቲያትር ቤት ውስጥ እንቅስቃሴ ብዙ የለም። ባይኖርም የሆነ ፕሮግራም ሲኖር በጣም ነው የሚሰሩት። አሁን እኔም ያው እንትን ነበርኩኝ መዘጋጃ፣ ከመዘጋጃ ራስ ቲያትር፣ ከራስ ቲያትር ይኸው አሁን ቶቶት እየሰራው ነው ያለሁት። አሁን በግልሽ ነው የምትሰሪው? ወደ ግሉ እንጂ የመንግስት ሰራተኛ አይደለሽም? አይደለም። ይሻላል። ያው ማለት ሁለቱንም ማስኬድም አትችይም። ያው አንደኛ ችግር ይሆናል። አርቲስት እኔ አሁን ለወደፊቱ ነው መልሽ እኔ አሁን ያው እድሜም እየገፋ ነው። ለወደፊት ግን አርቲስቶች በጣም ክፍያ ያንሳቸዋል። በጣም ነው መነድሽ እኔ አሁን ምክንያቱም ይሰራሉ፣ ደም እየተፉ ነው የሚሰሩትና አንቺ 7000 ብር ተከፍሎሽ 5000 ብር ተከፍሎሽ የ7000 ብር ቤት ተከራይተሽ ትኖሪያለሽ። ሙያተኛ ስለሆንሽ ግን የትም እየተሯሯጥሽ እየሰራሽ እግዚአብሔር ማኖር ስለሚችል ትኖሪያለሽ። ግን የአርቲስቶች እንትን ለወደፊት ቢስተካከል በጣም እኔ ነገ ላልፍ እችላለሁ። ገብቶሻል? ለወደፊት ግን አርቲስቶች በጣም በቃ እንትን ሊሉ ይገባቸዋል። አርቲስት እኮ ማለት እኮ ብዙ ነገር ማለት ነው። ገብቶሻል? አርቲስት ማለት አንቺ ታመሽ ተኝተሽ እግዚአብሔር ክፉን ያረቅና ለስለስ ያለ ሙዚቃ ስትሰሚ እኮ ውስጥሽ ሐሴት ያደርጋል አይደለ? ተኝተሽ ሙዚቀኛ ሊደገፍ ይገባዋል የሚል እንትን አለኝና እኔ አሁን በግሌ የምሰራው ይሻላል በመንግስት ከምሰሪው። የግሎቹ ትንሽ ለሙያሽ እንትን አላቸው ይሻላል። በጣም ቶቶት ብቻ ነው የምትሰሪው ወይስ? ቶቶት ብቻ ሰራለሁኝ። በሳምንት ስንት ቀን ትሰሪያለሽ እዛ? ከሳምንት እስከ ሳምንት። ኧረ እባክሽ እውነት ከሳምንት እስከ ሳምንት ነው የምሰራው። እግዚአብሔር ይመስገን ስለተፈለኩኝ ነው። ስለተወደድኩኝ አይሰለቸኝም፣ አይደክመኝም። ገብቶሻል? ብሶቴንም እወጣበታለሁ፣ ሀዘኔንም እረሳበታለሁ። እና ከሳምንት እስከ ሳምንት ነው የምሰራው። ጥሩ ነው። ሰዎች አሁን ብዙ ጊዜ እንደዚህ አንዳንድ ግብዣ ምናምን ሲኖራቸው ጋብዘውሽ ያውቃሉ? አሁን ይልሽ ለምሳሌ እሱን ነው አሁን የረሳሁት የነበረው። ስንታየው ይባላል። እጅግ በጣም ነው የማመሰግነው። በጣም ወጣት ልጅ ነው፣ በሙያ የሚያምን ነው፣ ክራሪስት ነው። ከፈረንጆች ጋር ያሰራኛል። ጣሊያን እነሱ ሲመጡ ጣሊያን ካርቸል ያሰራኛል። ከማሊዎች ጋር ሰርቻለሁ። ከተለያዩ ሙሳንጋሪ ጋራ ሰርቻለሁ። ግን ከማሊ ከመጡ ሙዚቀኞች ጋራ አሰርቶኛል። ከብዙ ጋር ያሰራኛል። የሆነ ስራዎች ሲኖሩ ራሱ በቃ ራሴን እንዳስተዋውቅ ጥረት ያደርግልኛል። በዚህ አጋጣሚ በጣም ነው የማመሰግነውና እሰራለሁ፣ ይጠራለሁ። ሰርግ ምናምን ትጠራለሽ? አሁን በአጋጣሚ ይሄ አሁን ያልኩሽ ልጅ ያስተዋወቀኝ እሱና መላኩ ፈንድቃ ከአሜሪካን ሀገር የመጣች ሳራ ትባላለችና እሷን አስተዋወቀኝ ክራር እንዳስተምራት ነው ያስተዋወቀኝ። አሁን እሷ በቃ ቤተሰብ የሆነችና ችግሬንም ስለምትረዳ ትረዳኛለች በአንዳንድ ነገሮች፣ አይዞሽ ምናምን እያለችኝ አጋጣሚ መልስ ትጠራ ነበረ። ከውጭ የመጡ እንትኖችን ትጠራ ነበርና እስቲ እንደው ሰርፕራይዝ ባረጋቸው ምናምን ስትለኝ አንድ ዘፈን ብቻ ዘፈንሽ ስትለኝ እኔ ማት ዘፈን በጣም በቃ ማታውኑ ተዘጋጅቼ እንትን አልኩኝ። በቃና ሰራሁ። በጣም ነው ደስ ያላት። በቃ በጣም ነው ደስ ያላት። አሸለመችኝ። ስራ ደግሞ ስትሸለሚ እንትንሽ ይለቅሻል። ይሄ ፍርሃት ይለቃል። ሽልማቱ ሳይሆን ሰዎቹን አስደስቻቸዋለሁ ብለሽ ደስ ይልሻል። አንዳንድ ቦታ ይጠሩኛል እሰራለሁ። ግን
ቅድሚያ መሰጠው ለቶቶት ነው። ምክንያቱም ችግሬን እንትን ያልኩበት ኮርቼ ወጥቼ ምገባበት የግል ስራ ያው ስትወድቂ ያው ምንም እንትን ባይል መጨረሻው ላይ አመር ይችላል። ገብቶሻል? ግን እስካለሁ ድረስ ግን ብዙ ነገሮችን ያሻሻልኩበት ራሴን የለወጥኩበት ስለሆነ የስራዬን ሰዓት የሚነካብኝ ከሆነ አልሰራም። ካስፈቀድኩት ስሪ ነው የሚለኝ አለቃዬ። ጥሩ ነው እኮ ይሄም አንድ መንገድ ነው ብዬ ነው። አሁን እንግዲህ ክራር ይዘሽ ትጫወቺ ብዙ ሰዎች ግጥም ይሰጡሻል፣ ተቀበያለሽ? እኔ እንደሱ ሆነ እሰራለሁ ማለት ይሄ ያዝማሪ አይነት እንትን እንደሱ አልችልበትም። እነሱም አይሉም። እኔ የምሰራው ያስናቀች ወርቁን እሰራለሁ፣ የኩኩ ሰብስቤን እሰራለሁ። ብዳፈራቸውም የራሴን ስሜት ነው ደራሴ ቀይሬ ነው የምሰራው። ልክ ነው። የነፍስ አዲስን እሰራለሁ፣ ኦሮምኛ እሰራለሁ። የበፊቶቹን የሀገር ፍቅር ሰዎች ብዙ እንትን አላልሽም መሰለኝ። አስናቀች ወርቁን በጣም እንትን እምላት አስናቀችን በጣም ይገርማል። በጣም ነው የምወዳት። ቅርብ ሆናችሁ ተቀራርባችሁ እንደዚህ ተነጋግራችሁ ታውቃላችሁ ከሷ ጋራ? ልትሞት አካባቢ ከዛ በፊት አርቲስት ወለላ አሰፋ ምትባላለች ታቂያት እንደው አቃታለሁ። እሷ እባክሽና አስናቀች ትፈልግሻለች፣ ታሳድግሻለችና ከሰውም ጋር ታስተዋውቅሻለች፣ ፈልጋታለሁ ትምጣብላለች ልታሰራኝ ማለት ነው አንድ ሰራ እንጂ ብቻዋን እኮ መስራት አቅቷት አይደለም ስትለኝ ያው ፈሪ ነኝ ብዙም እንትን የለኝም ችሎታው ብዙም ችሎታ የለኝም እና ያው ስለፈራሁኝ ቀረው። ልትሞት ስትል አካባቢ ጋር በቃ በሚዲያ ድምጿን ሰማ እንትን አለና የሆነ የመስሪያ ቤት ልጅ አለ ከሱ ጋር ሄድኩኝና አንቺ ሰነፈሪ ነሽ አለች። ከፈራሽ አታድጊም አለች። ምትተኪኝ እኔ ልንገርሽ አለች። ጀርመን ሀገር ሄጄ ስላንቺ ተናግሬያለሁ፣ ራስሽ ማውጣት ከቻልሽ አውጪ አለች። በቃ ምንን ምትተካኝ ብላ ተናግራለች አለች። ምትተካኝ እሷ ናት ግን ትፈራለች ብላለች። አይቆጭሽም ታዲያ? አሁን ምን ነው በሄድኩ ኖሮ ይቆጨኛል፣ በጣም ይቆጨኛል። ምልሽ ይሄ ነገር ይመጣል ብለሽም ስለማታስቢ ልክ ነው። ግን በጣም የሚገርመው አሁን አንቺን ስሰማሽ አወራረዱ የድምጽሽ ምልሽ እኔ ሙዚቀኛ አይደለሁም ይሄን መተንተን አልችልም፣ ግን በጣም የሷ ተጽዕኖ አለብሽ አንቺ አይደለ? እና እኔ ጥሩ ነው ብዬ አስባለሁ። እኔ ግን በቃ ራስሽን መሆን ነው የምትፈልጊው? አንደኛ ራሴ መሆን ፈልጋለሁ፣ ሌላው ደግሞ እሷ መሆን በፍጹም አልችልም። እሷ ናት በቃ አስናቀች ከሰው ውስጥ የማይወጣ ልዩ የሆነ እንትን አላት እና እሷን መሆን የሚችልም ማንም አይኖርም። በኔ ማንም ዘፋኝ አሁን በጣም ጎበዝ ዘፋኝ ነው እንትናን ዘፈና የምናምን ቢባል አብረው ቆሞ ቢዘፍኑ ግን ልዩነታቸው ይታወቃል። ይሄ ሌላ ሰው ነው ያ ሌላ ሰው ነው። አስናቀችን መሆን አልችልም። ተካቻት የሚባለው ያው ክራር የሚባለው አልቀረም ካልሆነ በስተቀር እኔ እሷ እንዴት ተካታለሁ? እኔ በጣም ማከብራት ሙዚቀኛ ናት። ቅድም ስለ ክራርና ስለ ብቸኝነት አንስቼብሽ ነበረ። እነዚህ በጣም የኢትዮጵያ ሙዚቀኛ ሴቶች አስናቀች፣ ሜሪ አርምዴን በዘፈንሽ ታነሻታለሽ፣ ማሪቱ አለች። እነኚህ እንግዲህ በጣም ጠንካራ ሰዎች ናቸው። በጣም ጠንካራ ጎበዝ ሰዎች ናቸውና የትናየት አንቺም እኮ አሁን ድፍረቱን አጣሁት ያለሽ እንጂ በስራሽ ግን ያ ድፍረት የለም ማለት አይቻልም። ስራዬ ላይ ያው የአቅሜ የፈቀደውን ያህል እንትን እላለሁ። ግን አሁን የሰዎችን ዘፈን በምሰራ ሰዓት ግን የነሱን እንትን ግዴታ እነሱ እኔ እንትን ውስጥ መግባት አለባቸው። አሁን ሰራ መውደድ አለብሽ። አሁን ከተማን ስራ ሰራ የከተማን ስም ማንሳት አለብኝ። አስናቀችን ሰራ ያስናቀችን ስም እንደዛ። አሁን ማሪቱ ምናምን ብዬ አይደለም እንትን እምለው በራሴ አለሽ ጥሩ ስራ አለሽ ስለሷ የራሴ የሆነ ትጫወችልናለሽ። እሺ እንደውም እሱን እዚህ ብትጫወችልን በጣም ደስ ይለኛል። እንዳስናቀች ወርቁ እንደ ሜሪ አርምዴ እንዳስናቀች ወርቁ እንደ ሜሪ አርምዴ ክራሬን ላንሳና ላንጎራጉር አንዴ ቤቷን ያሰራችው ሆነና ካፈር ቤቷን ያሰራችው ሆነና ካፈር ሄደን እንዳና ያት መስኮት
የለው በር የክራሯ ንግሥት የኢየሩሳሌም አልበር እንዳሞራ የትዝታ ዋንቆ መቼም አትረሳም ያች አስናቀችው እኮ አልበር እንዳሞራ ሰው አርጎ ፈጥሮኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አንተን ባጣው ጊዜ ግራ ገባኛል አንተን ባጣው ጊዜ ግራ ገባኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አንተን ባጣው ጊዜ ግራ ገባኛል አንተን ባጣው ጊዜ ግራ ገባኛል ባንተ የተነሳ ፍቅር ጽናት ተመልኬም ተኮረል መሰጠላት እንደምን ሆኜ መኖር እችላለሁ በፍቅር ታስሬ ተይዤልሃለሁ አልበር እንዳሞራ ሰው አርጎ ፈጥሮኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አንተን ባጣሁ ጊዜ ግራ ገባኛል አንተን ባጣሁ ጊዜ ግራ ገባኛል ደሜም ተለወጠ የት ይገኛል ሐዘን ከዚህ በለጠ ልቤ ባንተ ፍቅር ስክዬ ታመሰ እስሮቼም ደከሙ ድርጊቴ ቀነሰ አልበር እንዳሞራ ሰው አርጎ ፈጥሮኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አንተን ባጣሁ ጊዜ ግራ ገባኛል አንተን ባጣሁ ጊዜ ግራ ገባኛል ሽንቱ የሚመስለው በደኔ ሰላረግ የሰው ገንዘብ ሆነ ተዲያሚ ደረግ እዩልኝ ገብሩን ብሏል ሰፋ ሰፋ እጠብቀዋለሁ ደርሰኝ ኖረፋ አልበር እንዳሞራ ሰው አርጎ ፈጥሮኛል አልበር እንዳሞራ ሰው አርጎ ፈጥሮኛል አንተን ባጣሁ ጊዜ ግራ ገባኛል የትናየት የምትይን አንድን ሰው እንደዚሁ ዝም ብሎ ግልብጥ አርጎ ኮፒ አድርጎ እሱን መምሰል ሳይሆን በራስሽ አንቺ በተሰማሽ ስሜት ስራቸውን ደግሞ መስራት ማለት ነው ምንድነው ህይወታቸውንም ኑሯቸውንም የሰሩትንም ስራ ማስታወስ ነው ይመስለኛል እንደዛ ነው ማየው በጣም ነው ደስ የሚለኝ እነዚህን በመጫወትሽ አንቺ ባለውለታዎች ናቸው ጀማሪ እንትን ባለውለታዎች ናቸው እነሱን እየሰማሽ ነው ወደዛ የምትገቢው አዎ በጣም ሌላው ግን አሁን እንደዚህ ይሄ አዲሱ ትውልድ የሚባለው በክራር ብቻ ቁጭ ብሎ የሚጫወት ሰው ምን ይፈልጋል መቼም ቶቶት ስትሰሪ የኛ እድሜ ሰዎች ብቻ አይመስሉኝም የሚመጡት ወጣቶች ይመጣሉ የውጭ ሀገር ሰዎች ይመጣሉ እስቲ ንገሪኝ አቀባበላቸው እንዴት ነው ያንቺን ስራ ቆንጆ ነው በጣም ነው ደስ የሚለው ደስ ይልሻል ፈረንጆች በተለይ ተደምመው ነው የሚያውሽ በቃ በስሜት ሁሉም ስሜት አንድ አይነት አይሆንም ልክ ነው የሁሉም ስሜት አንድ አይነት አይሆንም ግማሹ የራሱን ጨዋታ እየተጫወተምኩ ከጀርባ ይሰማል ይቀበልሻል ግማሹም ትዝታ አይኖርም ለባህል ምክንያቱም እኛ ገፍተን እንትናላልንማ ገብቻል አሁን እኔ በዚያ አጋጣሚ አቶ ጠንክርን በጣም ነው ማደንቀውና ማመሰግነው ምክንያቱም ባህልን እያስተዋወቀን ያለው ለብዙ ሙያተኞች እንጀራ እየፈጠረ ያለ ሰው ነውና አሁን እዛ በመግባቴ እኔ ክራር በቃ እንዴት ነው በብዛት እንደውም ድርድር ነው የምጫወተው ምክንያቱም አባቴ ክራር ስትጫወች ግርፋ ትጫወችን የሚለኝ ለምን ስለው ብዙ ሰው መግረፍ ይችላል እንዲሁ ዝም ብለሽ ትያለሽ እና መግረፍ ይችላል ድርድር ግን ማንንም ሰው አይደረድርም ይለኛል ስለዚህ ፈጣን ነገሮችን ራሱ በዚህ በጣቴ መጫወት ይረዳኛል አይ ጥሩ አስተማሪ አግኝተሻል አንቺ አባቴ በጣም ነፍሱን ይማረውና አሜን እናትሽ በህይወት አሉ የለችም ግን ያው እሳቸውም አይተውሽ ነው እንግዲህ ያለፉት አይደል አባችም እንደተሳካልሽ አይተው ነው አባቴ ብዙም እንትን አለ እናቴ ናት እና
ይሁን አይ ጥሩ ነው በጣም እንግዲህ አንድ ደግሞ የተቀረጸ ስራ አለሽ ይመስለኛል ጎፈሬና አምባሰል የሚለውን ዘፈን በቡድን ነው የሰራችሁት? አዎ ነፍሱን ይማረውና አበባው አስራት የሚባል አለ ታመነ መኮንንና ወክሹ የሰው ዕድል አደራሲ እሺ ያው ከነሱ ጋር ሰርተናል ትንሽ እሱ በቃ አቀናባሪ ትንሽ ብቻ እንትን ብሏል ምንም ስኬታማ ግን አይደለም የሚገርምሽ ነገር ስኬታማ አይደለም ስኬታማ ማለት እንግዲህ ስራሽ በጥሩ ሁኔታ ተቀርጾ ለሰው ጆሮ እንዲደርስ አልሆነልኝም ነው የምትይው እኔ አሁን እንደውም ይሄን አጋጣሚ ተጠቅሜ ነው እስቲ ምኞትሽን ተናገሪ ምንድን ነው የምትፈልጊው እኔ አሁን የምፈልገው ምን እንደሆነ ታውቂያለሽ ብዙ ሙያተኞች አሉ በጣም ብዙ እንደና አብርሃም ወልዴ እንደና አበበ ብርሃኔ ብዙ እንደውም አበበ ብርሃኔ አንድ ጊዜ ስቴዲየም የሆነ ስራ ነበርና ራስ ቲያትር እና ሁሉም እነሱም እነዚህ ታዋቂ ዘፋኞች ያሉበት እዛ ጋር ጠራኝ ፍቅር አዲስም ነበረችና ጠራኝና ስልኩን ሰጥቶኝ ደውይልኝ አለኝ ደወልኩለትና መጣ በጣም ነው ያደነቀኝ በቃ ሊያግዘኝ ፈልጎ ነበር ግን እዛ ያሉት አርቲስቶች በቃ በፍጹም እኔ አንደኛ ፈሪ ነኝ እኔ ጋር እኮ ነው የመጣው በቃ እናንተ ደግሞ ሌላ ጊዜ ያናግሩት ማለት ስችል ዝም አልኩኝ እነሱ ያዙት በቃ እዛ በዛው እሱም ጊዜ የለውም እና ሄደ በቃ እና አሁን እንደነሱ አይነቶች በሙያቸው ባላቸው አንዳንድ ዜማ ጠብ ቢያደርጉልኝ ታዋቂ ሰዎችን ደግሞ ህዝቡ ይወደዋል ስራቸው ምክንያቱም ከሰው ልብ የማይወጣ ስለሆነ እና በዛ ቢያግዙኝ እና ስፖንሰር የሚያደርገኝ ሰው ባገኝና ሙያዬን እንደዚህ ሰርቼ ባልፍ ደስ ይለኛል እንግዲህ ምናልባት እነሱ አግዘውኝ ሌላም ስፖንሰር የሚያደርገኝም ሰው ቢኖር እኔ አቅም ስለሌለኝ ብሰራ ምንም ክራር ብቸኛ ክራር ቢሆንም ያስፈልግሻል አቀናባሪ የሚያስፈልግሻል አንዳንድ ማጣፈጫም እንደ ኪቦርድም ሊጨመርበት ይችላል አሁን ለምሳሌ አስናቀች ወርቁ እንደ ኢየሩሳሌምና አልበር እንዳሞራን እንደሰራችሁ ማለት ለምን ወጣቱ ያንን ነው በብዛት የሚወደው እና ለብቻሽም እየሰራሽ ምን ይያልሽም እንደዛ የሚረዳኝ ባገኝ ሰርቼ ባልፍ ደስ ይለኛል አንድ ነገር ጥዬ ባልፍ እንግዲህ አብርሃም ወልዴ አበበ ብርሃኔ ደጋግ ሰዎች ናቸው በጣም ብዙ ሰዎች የረዱ ናቸውና ጋር ብዙም አንቀራረብም ግን አንድ ቀን ቶቶ ታግኝቸው በጣም ነው ደስ ያለኝ ለነግረው ብዬ ስላገኘሁት ብቻ ተደስቼ ይነሳል ነግረው ሄደ አንቺ እንግዲህ ደፈር ብለሽ አልነገርኩት እኔ መድረክ ልገባ ነበረ እና ስላገኘው በጣም ነው ደስ ያለኝ ስለሆነም በጣም ነው ደስ ያለኝ አለ በቃ በዛው ተለያየ አብረን እንጠይቃቸው እንግዲህ አሁን እኔና አንቺ እንዲያግዙ አይደል አብርሽዬ ብትረዳኝ እኔ ደስ ይለኛል ምክንያቱም የምትሰራቸውን ስራዎች በጣም አድናቂ ስለሆንኩኝ ያንተን አንድ ስራ ጠብ ብታደርግልኝ በአንዱ ስራ ብዙ ስራዎቼ ይወደዱልኛል ብዬ አስባለሁ በዚህ አጋጣሚ እንግዲህ መልክቴን አስተላልፊያለሁ ደግሞ እኮ አበበም እንደዚሁ ግጥሞችሽ እንደዚህ በጣም ጥሩ ብስለት ያላቸው ናቸው እኔ እንደማየው ያንን ትንሽ ማቃናት እኮ ነው አይደል ምንም ግጥምሽን አለኝ ምንም እንትን የሚል ነገር የለውም አለኝ ግን ያ አይደለማ ታዋቂ ሰው ብዙ ስራ የሰራ ሰው አንድ ነገር ጠብ ቢያደርግልኝ እሱ ስም እዛች ውስጥ እንኳን ብትገባ አለቀ እንማጸናለን በዚህ ባመት ባል እንደው የሰው ዜማ የሚገርምሽ ነገር መስራት አልወድም በቃ እኔ ከኮፒራይቱ ከምኑ አንፃር አይደለም የራሴ ስሜት ነው ይሄ በቃ የኔ ዜማዎች ለኔ ስሜት ከሰጡኝ በቃ ለህዝቡም ሰጥቷል ብዬ ነው ማስበው የራሴ ፍላጎት ስለሆነ ግን እንደና አቤ አይነት እንደና አብርሃም አይነት ታዋቂ ሰዎች ቢረዱኝ ቆንጆ ይሆናል ብዬ አስባለሁ እድሜም እየገፋ ስለሆነ ሳላልፍ ለዛው እንኳን አልደረስሽም ገና ነው ግን ያሳልፉልኝ ማዝዬ በጣም ማዝ ነው ተስፋዬ ለማ ጋራ አትተዋወቁም ኦርኬስትራ ኢትዮጵያ ነበረው አቤት እንዳንቺ አይነት ሰው ቢያገኝ ብዬ አስባለሁ እኔም አላለሁ አሁን የግጥሙ እንትን ራሱ አሁን አንቺ በነአና ቀደም ጻፍኩ ያልሽው ግጥም በጣም ገርሞኛል እንግዲህ እንደሱ አይነት ነገሮች አሁን ለምሳሌ አምባሰል እዛ የሰራውት ላይ የሆነ አይነ ስውራ ያለው እሺ እንደውም ዜማውን እየረሳውት ልመጣ ነው እና መንገድ ላይ እጁን ያዛረኩትና በዓል ነው እንዲገና ነገር መሰለኝ እንዲህ ቱቦን ሳሻግረው በጣም ነው ማመሰግነው ጠይም ሴቶች እኮ ምናምን እያለ ቀለደ ማለት ነው በመናወቅ ጠይም እንዴ በመናወቅ ስለው እንዴት አላቅም አለኝ ያንን አሻገርኩትና ወዳው ቤቴ ስገባ ደሞ እንትን ለብሷል እንደ ጋቢ ነገር አለና ጠጋቢ ኩታ ለብሷል ስከተለው ዘንጉን ያስኩት ላሻግረው ለካስ ልጁ ብርሃኑ ልቡ ላይ ነው ያለው አይኑ ምናምን ብዬ ሰራሁኝና ካቴሞች እንደውም እንትን አሰርተውኛል ብሔራዊ ቲያትር ሰርቻለሁ እሱ ዜማውን ግን በደንብ ቀርጸሽ ታስቀምጫለሽ ወይስ ምንም አልቀርጽም ኧረ እባክሽ እንዴ ምንም አልቀርጽም እንደውም አሁን እኔ እየርሳውት ነው ምክንያቱም ተስፋም ትቆርጫለሽ እንጂ እሰራለሁ ያ ባየሁት ነገር እንደውም
ሰውም ከሞተ የሆነ ስሜቴ ከተነካ አሁን በኩራዬ ኩራባቸው ሲሉት በማንም ሳይኮራ ምናምን እያልኩኝ ሰርችለታለሁ የሆነ ነገር ስሜቴን ሲነካኝ ወዲያውኑ ይመጣልኛል ዜማና ግጥም በጣም ትልቅ ተሰጥኦ ነው እኮ ሁሉም ሰው እኮ ዝም ብሎ ተነስቶ እንደዚህ አይነት ስራ አይሰራም ይመስገን በጣም እድለኛ ነሽ በጣም ጥሩ ተሰጥኦአለሽ ግድ አንዳንድ ጊዜ አንቺም ደፈር ብለሽ ሄደሽ ስለማትጠይቂ አይ ጠይቄም ያው ግን እሱ ፈጣሪ ካልፈቀደ ምንም አይሆንም አዝዬ እግዚአብሔር ሊፈቅድልሽ ይገባል በቃ ይሄ ነው ዛሬ ነው ቀንሽ ካለ በዛች ቀን ያቺ ነገር ተሳካለሽ ስንት አመት ደህሽ ምንድነው ያሪድ ምን አይቶ ነው ያችን ተላይቶ አይደለ ልክ እንደዛ ብለሽ ወድቀሽ ተነስተሽ መጨረሻ ላይ ሊሳካ ይችላል ላይሳካም ይችላል ለምን የሱ ፍቃድ ካልሆነ ማለት ነው እና እኔ ፈጣሪ እንግዲህ የሁለቱንም የምድር ያሉትንም ሰዎች ባለሙያዎቹን በዚህ አጋጣሚ እንጠይቃለን ፈጣሪ ይላኛውን ደግሞ ዶልዶአል ደግሞ በዚህ አጋጣሚ እንጠይቃለን ጠይቀው እሱ የሱ ፍቃዱ ከሆነ እንግዲህ እላለሁ የትናይት በጣም ነው ማመሰግነው እስቲ አሁን ወደ ጨዋታችን እንሂድ እንዴት እናድርግ ጓደኛ ምናምን የለም የትናይት የሚያግዝ የለም አልፈለግሽም በቃ እድሜውም ገፋ እንዴ ምን አገናኘው እሱን አይ ምንሽ ያው እግዚአብሔር ነው እሱ ጓደኛም ከእግዚአብሔር ነው ስጦታው ከፈጣሪ ነው ያው አልተፈቀደም ስለዚህ ፈጣሪን እያመሰገንሽ መኖር ነው እስካለሽ ድረስ እኔ አሁን ትን ይሰራርቼ እግዚአብሔር ቢያሳካልኝ ድካሜን ልፋቴን ለፍቼ ብዙ ያስቀመጥኳቸው ዜማ ግጥሞች አሉና እነሱን አሳክቶልኝ ውጤታማ ሆኜ ደሞ ፈጣሪን እንዳመሰግን እግዚአብሔር ይርዳኝ ነው አሜን ይርዳሽ አሁን ምንድነው የምትጫወችልን ሙዚቃ እንጫወት ወይስ በኋላ እናርገው ኦሮምኛ የአብተው ከበደን እሱን ትጫወችልናለሽ አበሻና አዲስ አበባ ያገላል ጎቶ ነድበርሲ ቢሻና አዲስ አበባ ያገላል ጎቶ አነድበርሲ እንደሆነ እንገባዊ ያመጋለሻሽና ፋርሲ ያስኮቶ አሲንጅራ አርጌድሬ ወለካንጅራ Latin de redawa fomade de fenyati najati halatin de redawa fomade de fenyati najati magale de redawa namalendo besi nanjati inaskoto nasinchira kaleyo mudifo amingira salale tangulufa jimmatina basa garan kone salale tangulufa jimmatina basa garan kone nulacho halabuma maulin boya garan kone inaskoto nasinjira kaleyo modivo amingira sawalaka walaka sa simbar pada harage sawalaka walaka sa simbar pada tu berdukana namote hawasa sihargata enaskoto nasinjira walaka gembe walaka jira
bishana washkutuda maltu hirrateda kinajjada bishana washkutuda maltu hirrateda akinajjada biyaha lakanjira maltu beluftenya tunanjada inaskoto nasinjira kaleyo mudifo wamingira inaskoto nasinjira aragedrewa alakanjira inaskoto nasinjira gimbi akarowa alakanjira በጣም ግሩም በጣም እናመሰግናለን ትቻለሽ ኦሮምኛ ሰማለሁ እንጂ አልችልም አልታማም ግን አሁን ግን ያው ታውቂዋለሽ ትርጉሙን ለምትዘፍኙን አዎ ጠይቄ ነው ዝም ብዬ አልሰራም ባልታማም ሙያተኞችን ስጡኝ ጠይቀሽ ነው አዎ ጠይቄ ነው በጣም ቆንጆ ነው በጣም አመሰግናለሁ Nayululu, nay kamise wayulu, nay harbule jiulu, nay kombolcho wayulu, antinelo. Nayululu jiulu, nay kamise wayulu, nay harbule jiulu, nay kombolcho wayulu, antinelo. Kamisi harbo ana way kombolcha anaye ile bishofetu ana ulanta bicha anaye ile si haike nche sabalima anaye ena linyu chale imanum sai sama anaye imanum sai sama ya se fikr kama maqumu ya se fikr syango rabure ya se fikr libi shafat ya se fikr ya se fikr ፍቅር
ሆንኩኝ እያዘኝ ፍቅር ልግባ ለትይጆ ገረመድነይ ወዴ ስድደይ ነዶ ኸዴ አየላለይ አየላለይ ገረመድነይ ወዴ ስድደይ ነዶ ኸዴ አየላለይ ጉርዙ ተንበነይ አውስተለለይ ጉርዙ ተንበነይ በጣም 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 አመሰግናለሁ። ይሄ ግን እኔ አይደለም እቺ መጨረሻዋ አጽፌ ነው እንትን ያልኩት። ይሄ ሃይላልዬ ሃይላሉ የሚሉት የትግርኛ ዘፈን እንትን ነው። ቆንጆ ነው እኮ እንትኑ ወሎ ግን ግጥሙም ዜማውም የራሴ ነው። ናናም የራሴ ነው። ናናም የራስሽ ነው። አይ ጊዜም የራሴ ነው። ብዙዎቹ የራሴ ግጥሞች ናቸው። በጣም 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 አመሰግናለሁ። አሁን ተነስቼ እኔ እንዲህ እንደው በዚህ እጄ ከደረቀ በኋላ ክራር አስተምሪኝ ብልሽ ይቻላል? ይቻላል። ኧረ እባክሽ እውነት ምንም ይቻላል። ስለዚህ ታስተምሪያለሽ? እሱንም አስተምራለሁ። ይቻላል እንዴ? ገና እኮ ነሽ ማዝዬ። ምን ሆነሽ ነው? ምን ሆነሽ ነው እንዴ? ገና እኮ ነው። ይቻላል። ማንም ሰው ክራር መማር ይችላል። ማንም ሰው መማር አልችልም ካለ ውስጥሽ ካላመነ ውስጥሽ ካልተቀበለ አልችልም ሊመጣልሽም አይችልም። ውስጥሽ ካመነ ከተቀበለ ግን ያው ትችዋለሽ። እቺ ክራር ብዙ ጊዜ ሆነ ካንቺ ጋራ እቺ እቺ ትንሽ ቆይት ብላለች። አቶ ታምሬ ተክሌ ገዝተው ሰጥተው ነበር ክራር ማለት ነው። ታምሬ ተክሌ ያወቅሻቸው የማራቶን ሙዚቃ ቤት ማለት እሳቸው በጣም እምወዳቸው አባቴ በጣም ደግ አባቴ ናቸውና እሳቸው ክራር ገዝተው ሰጡኝ። ከሳቸውም ጋር ያገናኘኝ ሽመልስ ለጋስ ይባላል። እሳቸውም ጋር እኮ ሰርቻለሁ ስራ ማራቶን ሙዚቃ ቤት ግን ያው እንዳልኩሽ ስኬታማ አይደለሁም። በከንከና አለ እና እሳቸው ገዝተው ሰጥተው ጥሩ አይደለም እኮ አሁን እንደ ድሮ ካሴት ማሳተም በሲዲ አስቀርጾ መሸጥ ምናምን የሚለው ነገር ስለሌለ አሁን ከባድ ሰዓት ይመስለኛል ለሙዚቀኞች። አሁን ይከብዳል። ከዛ በፊት ነው እኔ እንትን ያልኩ ያው እሳቸው ስፖንሰር እንዳደረጉኝ ነው ሰራሁኝ። እሳቸው ጋር ሰራሁኝ። ሽመላስ ለጋስ ነው የወሰደኝ። እሱ በጣም ነው የማመሰግነውና ክራር ገዝተው ሁሉ ሰጡኝ። የለኝም ነበር ክራር የለኝምና እሳቸው የገዙልኝ ክራር የአባቴን ማስታወሻ ምናምን ያው የኛን ቤት እንዳዩት አላቅም። ኩስ ያለች ደሃ ቤት ናት እና ከዛ ቤት ወሰዱብኝ። ሌባ ወሰደብኝ። እውነት የእህቴ ልጅ ቀለበት ነበረና እዛ የሷን ቀለበት እንትን ለማለት እሷ ጋር ሄደን በቃ ምንም ያልወሰዱብኝ ነገር የለም። እንዳል ሽሮ በርበሬ ሁሉ አልቀረም። እናቴ ነበረች ነፍሷን ይማራትና ወሰዱብኝ የሳቸው እና እቺም ከኔ ጋር ይቆየች ናት። ያው ግን በጣም ያሳዝናል። የአባትሽ ማስታወሻ በጣም በቃ ቢኖር ጥሩ ነበር። የጋሽ ታምሬም በጣም ከአባቴ በላይ ናቸው። በቃ በጣም ነው የምወዳቸው። ብዙ የምታመሰግኙ ሰው ያለ መሰለኝ። እኔ እንግዲህ ሳይው አለ እስቲ አመስግኛቸው ልፍቀድልሽ። ማዝያ አሁን እኔ በጣም አመስገን እንፈልገው አሁን ላለውበት ደረጃ እዛ መዘጋጃ ቤት እየሰራሁኝ እያለሁኝ የዘመናዊ ክፍልም የባህልም ክፍል ኃላፊ ነበር አሰፋ በየነ። በጣም በሙያ የሚያምን ሰው ነውና እሱ በቃ እጄን እንደ ህፃን ልጅ እንደዚህ እየያዘ ነው በቃ ሌላ ስም እስከሚወጣለት ድረስ ከሷ ጋር ምን ግንኙነት አለው እስከሚባል ድረስ በሙያ ስለሚያምን በቃ እኔ በምን ልለውጥ እኔ አሁን ክራር እችላለሁ እንዴት ላድርግ ምናምን ስለው ጎጆ ቤት ባየ ቁጥር እያያዘኝ ሁሉ ይጠይቅልኛል። ብዙ ደክሞልኛል። መጨረሻ ላይ አሁን የተሳካለት ቶቶት በቃ ለምኑልኝ። አቶ ጠንክርንም አነጋግሩልኝ። ስንታየውን በጣም መልካም ልጅ ነው። እሱንም አነጋግሩልኝ። እዛ ለመግባት ያበቃኝ እሱ ነው። ያው ጤና ያጣ ፍቅርንም ስንሰራ አብረን ነበር የምንሰራው የነበረው። ብዙ ቲያትሮችም ከሱ ጋር ሰርቻለሁኝ። በጣም ጥሩ ወንድሜና በጣም ጥሩ አባቴ አርቲስት አሰፋ በየነን እጅግ በጣም ነው ማመሰግነው። አርቲስት ስንታየውንም አንቺ ጋር እንድመጣ ሁሉ ያደረገኝ እሱ ነው። ስንታየው በቃ መሄድ አለብሽ ምናምን ብሎ ማለት ነው። እሱንም አንቺ ትፈሪያለሽ? እኔ መፍራት ሳይሆን ስኬታማ ካልሆንኩኝ ብዙ ሚዲያ ላይ ቀርብ ያለው ምን ይሰራልኛል? በቃ ህዝብ ማንኛውንም ሚዲያ እኮ ያዳምጣል ህዝብ። ስለዚህ
እዛ ላይ ሰምቶ ጥሬን ተቀብሎ ብዙም ያልመጣልኝ አለ። ግን አሁን ግን በጣም ማመስገንም ፈልጋለሁ የኢትዮጵያን ሕዝብ። ምክንያቱም እቺ ጥሬ መልስ ትመስለኛለች ቶቶት መግባቴ ራሱ ማለት ነው። ጠንክረን አመሰግናለሁ እና በዛ ምክንያት ነው። አርቲስት ሽመላሽ ለጋስንም በጣም ነው ማመሰግነው። ብዙ ሚዲያዎች ላይ እሱን ጠርቼው አላውቅም። ምክንያቱም በቃ ባለሙያ ናት ብሎ በጣም ብዙም አልችልም ነበር። አቶ ታምሬ ጋር ይዞኝ ሄዶ እሳቸው ከራር እስከ መግዛት ደረጃ ድረስ ምሳይን እዛ እየበላው ባለቤታቸውንም ወይዘሮ አስቴርንም እጅግ ነው ማመሰግናቸው። በጣም እንደዛ እያደረገ ሞከረልኝ። ያው ስኬታማ ስላልሆንኩኝ ነው። አቶ መሰረት ፋሲካንም በጣም ነው ማመሰግናቸው። ከነ ባለቤታቸው ወይዘሮ ትግስት ማሞ ከሳቸው ጋራ በጣም ነው ማመሰግናቸው። ምክንያቱም እናቴ ታማ በገንዘብም በአንዳንድ ነገሮችም ረድተውኛል። ብዙ ናቸው። ሳውዝ ኮሪያም ያለ ያለቃይ ልጅ ዳዊት ንጉሱ ጋዜጠኛ ዳዊት ንጉሱንም እሱንም እጅግ በጣም ነው ማመሰግነው። በችግሬ ጊዜ አንዳንድ ነገሮችን እያገዘኝ ያለ ልጅ ነውና በጣም አመሰግናለሁ። ብዙ በቃ ያላስታወስኳቸውም ያው እንደዚህ ነርቨስ ቶኛለሽ እንደዚህ አይነት አንድ ላይና በጣም ይቅርታ ጠይቃለሁ። የሚዲያ ባለሙያዎችን በአጠቃላይ ነው ማመሰግነው። 96 ላይ ይሁን 93 ላይ የምትሰራ ሃይማኖትና አበባ እነሱን በጣም ነው ማመሰግናቸው። ምክንያቱም ታመምኩኝና ምን ሆነ መሰለሽ አርቲስት ስትሆኚ ያለሽ ነው የሚመስለው ሰው በቃ ባለ ሀብት ገንዘብ ያለሽ ምናምን ነው የሚመስለውና በጣም አሞኝ የግል ሆስፒታል ጀመርኩኝና መጨረሻው ላይ ከበደኝ መወጣት። አሁን መድኃኒት ልገዛ ቀይ መስቀል ሲሄድ 100 ብር ጎደለብኝ። 100 ብር ከዛ 100 ብር ጎሎኝ ወይኔ በቃ 100 ብር ጎደለ እንትን የለሽም እንትን አላወጣሽም ምናምን አሉኝ። ይሄ ምንድነው ስሙ ለሕክምናሽ ኢንሹራንስ ጠፋብኝ። ብቻ ግን እንደዛ ሲለኝ አይ እኔ አሁን በቃ 100 ብር ጎደለብኝ እኔ ሰጥሻለሁ ብሎ ዶክተሩ እኔ ሞላልሻለሁ ብሎ ሞላልኝ። ስምህን ንገረኝ አልኩት። አርቲስት መሆኔን ስለማ አርቲስት ነኝ አላልኩትም። ስሙን ቢነግረኝ በዚህ አጋጣሚ አሁንም አመሰግነዋለሁ። ያንን 100 ብር ሞላልኝ። አሁን 96 ላይ ሲሄድ ይሄንን ነገርኳቸው ማለት ነው ለአበባና ለሃይማኖት። ግን የዛን ሰዓት አለኝ እኔ ያ ነገር ስሜታቸውን ነክቷቸው ስወጣ 200 ብር ሰጡኝ። አራለኝ ብላቸው በፍጹም አሉ በቃ የሌለ ይመስሏቸውና የሚዲያ ባለሙያዎችን በአጠቃላይ በቃ እኔ ስኬታማ አልሆንኩም እንጂ በጣም ይጣሩልኝ። አንቺንም እጅግ በጣም አመሰግንሻለሁ። ወንድሙ ኃይሉንም አመሰግነዋለሁ። በጣም እድሜና ጤና ይስጣችሁ። እናንተ ለሙያተኞች በጣም ነው የምትጥሩት። በቃ ስኬታማ የሚሆኑም አሉ። ከሆንኩኝም ደግሞ ደግሜ መጣና ለማመስገን ያብቃን። የትናይት በጣም እኮ ስኬታማ መሆን ምን ማለት ነው? ምናልባት በኑሮ ጥቅም አላገኘሁበትም። በኑሮማ እግዚአብሔር ያልሽን አሁን ከኔ በታች ቁጭ ብሎ ሜዳ ላይ እየለመኑ የሚበሉ አሉ። በኑሮዬ ፈጣሪን አላማረረውም። ያለኝን በልቼ ያለኝን ለብሼ ገብቼ እወጣለሁ። እግዚአብሔር የተመሰገነ ይሁን። ሙያዬን ግን ስለምወደው እኔ ሙያዬ ማለት ለኔ ልጄ ነው፣ ጓደኛዬ ነው፣ ቤተሰቤ ነው። በቃ ከክራሪ ጋር ነው ማውራው። ቤቴ ስገባ ራሱ ገና ገብቼ አልጋ ላይ ቁጭ ስል ክራር አነሳለሁ። በቃ ያንን ነገር ለመርሳት ከዛ ከሀዘን ድባብ ለመውጣት ማለት ነው። ስለዚህ ይሄንን የምወደው ሙያዬ ከህዝብ ዘንድ በቃ ደርሶልኝ በጥሩ ሁኔታ ተቀርጾ በጥሩ ሁኔታ እኔ ገንዘብ ምናምንም አይደለም። እኔ አሁን የሚገርምሽ ነገር ከድሮም አንስቶ እኔ ገንዘብ አይደለም የምለው። ይሄ ከወጣልኝ ይሄ እኮ ገንዘብ ነው። በቃ ደርሶልኝ በቃ ህዝብ ጆሮ ደርሶልኝ ከህዝብ ጋር ተዋውቂ። ያ ስትተዋወቂ እኮ ያ የፈለግሽው ገንዘብ ይመጣል። ልክ ነው ይመጣልና ያ ነው ምኞቴ። በጣም ነው ማመሰግናለሁ። ጥሩ አቀናባሪ እንደ አበጋዝ እንደምወደው እንደማከብረው ይቅር ይበለኝ ግን እንዴ ለምንድነው ይቀርምልሽ? እንደምወደው እንደሱ አይነቶቹ ነይ እንዲሉኝ ይፈልጋሉ። ነይ አለን እንዲሉኝ ይላሉም ደግሞ በቃ እኔ ሙያተኛ ነው ይወዳሉ። ሙያዬን አይተው በጣም ከወደዱት ልትወጣ ትችላለች። እነሱ ቢያግዙኝ እኮ ቢቀነባበር ምን ቢል እዚህ ደረጃ ልደርስ ትችላለች ብለው ካሰቡኝ ይጥሩኛለሁ። ኑልኝ ኑልኝ ጥሬን ተቀብላችሁ ኑልኝ ነው የምለው። አመሰግንሻለሁ ማዝዬ። እግዚአብሔር ያክብርልኝ። አሜን። ስለተገናኘን በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ